አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እንዴት ተሰናበታችሁልኝ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰብ የሆናችሁ እንኳን ደህና መጣችሁ። እንግዲህ ቪዲዮውን ላይክ፣ ሼር እያደረጋችሁ ለወዳጅ ዘመዶቻችሁ ብታደርሱልኝ ምስጋናዬ ከልብ ነው። ባለፈው ቪዲዮ እንግዲህ ከአራት ቀን በፊት በለቀቁት ቪዲዮ ኢቃማዬን አስተካከልኩ ባልኩት ኢቃማሽ እንዴት አስተካከልሽ ብላችሁ መጠይቁ ሰዎች አላችሁ። እንዴት ነው በባህር ነው የመጣው እኔ ማሰራት እችላለሁ ወይ ከጠለብ ጠፍቼ ነው ከኤርፖርት ጠፍቼ ነው ምናምን የሚል ጥያቄ አለ። ይሄንን ሁሉንም ጠቅለል አድርጌ እኔ እህታችሁ መልስላችኋለሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ላይክ ያላደረገ ካለ ላይክ አድርጉ። እሺ የመጀመሪያ ጥያቄ የሚሆነው ከሁለት ቀን በፊት የተኮመተ ነው። ምን ይላል? ማሻአላህ እህት ደስ ይላል፣ እንኳን ደስ አለሽ ስሚኝማ ይላል። ቆይ ስልክ ጠፋ። ስሚኝማ ውዴ እኔ የመጣሁት በባህር ነው። እናም ሰዎች ኢቃማ እናሰራራልሽ አሉኝ። መልሽ ኢትዮጵያ ካልሄድኩኝ ማሰራት አልችልም አልኳቸው። እነሱ ግን ባኬጅም ለማለት ነው ባኬጅም ይቻላል አሉኝ። ይቻላል መልሽልኝ ውዴ ብላለች። ቶሎ ነው ስልክ የሚጠፋው። እህቴ እንኳን ደስ አለሽ ማሻአላ። እሺ ምንድነው የምትለው? ሰዎች ኢቃማ አሰራርሽን አቺም ተመልሰሽ ኢትዮጵያ ሂደሽ እንደተባለው ካልመጣሽ ድኹልያ እንዲኖርሽ ነው። ኢትዮጵያ ሄደሽ ነው የምትባየው። ድኹልያ ከሌለሽ ማሰራት አቺም። ድኹልያ የሌለው ማሰራት አይችልም። እንዴት ነው ማሰራት የሚችለው? ድኹልያ ያለው ነው። ድኹልያ ኑሮት ራሱ ኢቃማ ሳይሰራለት የቀረሰው ኢቃማ ሳይሰራለት ከጠለብ ለጠፋ ሰው የሱ ይሰራላቸዋል። ግን በባህር የመጣችሁ ሰዎች አይሰራላችሁም። እንግዲህ ብዙ እህት ወንድሞቻችን ተመልሰው በባህር እየሄዱ ነው እንግዲህ ኢቃማ ለማምጣት እየታገቱ እየሞቱ ያሉት እና የእናንተ ደግሞ ቻንሱ እስከሚመጣ ድረስ እዚያው መጠበቅ ነው እንጂ ያለብሽ እዚህ ሆነሽ ለማሰራት አትችይም። በማንኛውም መንገድ ድኹልያ የሌለው ሰው ማሰራት አይችልም። እኔ እስካውቀው ድረስ ይሄንን ይመስላል። ሌሎቻችሁ ደግሞ እንዴት ነው አንቺ ያሰራሽ እያላችሁ የጠየቃችሁኝ ያላችሁ፣ እኔ ያሰራሁት እኔ በፊትም ኢቃማ ነበረኝ። ከ4 አመት ከተገለገልኩበት በኋላ ከ4 አመት በኋላ ኤክስፓየርድ አደረገ ብሎ ከህራብ ተመታ ማለት ነው። ከዛም በኋላ ከ9 አመት ቆይታ በኋላ 9 አመት ሙሉ እንደምታዩኝ እንደነገርኳችሁ ሁሌም እንደምላችሁ ከስንት ጊዜ በኋላ ይሄ ቻንስ መጣ። ይሄ ቻንስ ሲመጣ ደግሞ ሁሉም ሰው ሲያሰራ እኔ ቸኩዬ አላሰራውም ነበር እና አላህ የፈለገውና የፈቀደ ሆኖ ያሰብኩት ተሳክቶ የኔም እንደሌሎቹ ተስተካከለልኝ ማለት ነው። እና በጣም ወርጄ እንትን ብዬ በጣም አስቤ ከብዙ ከሀሳብ በኋላ ነው የተስተካከለ ማለት። ላሰራው አላሰራው 12 አመት ቆይቻለሁ። ከ12 አመት ቆይታ በኋላ 13ኛ አመቴን ይዣለሁ በነገራችን ላይ። ከዚህ በኋላ አሰርቼ ምን ያህል አመት ልቆይ ነው ምናምን እና አይ ደግሞ ሀገር ሄጄ ቤተሰብ አይቼ ልጄን አይቼ ተመልሼ እመጣበታለሁ እላለሁ ደግሞ መልሼ ማለት ነው። እና ከብዙ ወጣ ወረድ በኋላ ከብዙ ሀሳብ በኋላ ነው የኔ ራሱ የተሰራና የኔ በፊት ስለነበረኝ ነው። ኢቃማ ማሰራት የምትችሉት በጠለብ መታችሁ ኢቃማ ሳይሰራላችሁ የጠፋችሁ ሰዎች የእናንተ ይሰራል። ያው አሰራሩ ሲስተሙ ቢለያይም እንደገና ደግሞ ከጠለብ የጠፋችሁት እሱ ግልጽ ነው። ግራም ነፈሰ ቀኝ ድኹልያ ያላቸውም ሆኖ በቤት ሰራተኛነት መልኩ የመጡት ናቸው የሚሰራላቸው እንጂ ድኹልያ ያላቸውም ሆኖ በዚያራ መልኩ የመጡ ድኹልያ ያላቸው በኡምራ የመጡ ሰዎችም ድኹልያ ያላቸው። ድኹልያ ማለት ወደ ሳውዲ አረቢያ የገባችሁበት በህጋዊ መንገድ የገባችሁበት ወረቀት ማለት ነው። እና ብዙዎች አሉ በዚያራ መልኩ
በጉብኝት የመጡ አሉ፣ በኡምራ የመጡ አሉ። በብዙ አይነት መንገድ ወደ ሳውዲ አረቢያ በህጋዊ መንገድ የገቡበት ወረቀት አለ። እነሱ ማሰራት አይችሉም። እንግዲህ ቀጣይ እስከሚፈቀድላቸው ድረስ ማለት ነው። ግን ደግሞ እንደ አማራጭ በፊት መጥተው 2 አመት ሰርተው ግዴታቸውን ጨርሰው ወደ አገር ቤት የተመለሱ ሰዎች ከዛ ሲመለሱ በባህር ከተመለሱ ምናልባት ይሰራል ይላሉ። ግን እኔ ያሰራ ሰው አልፎ አልፎ አለ። ግን እኔ የሚያሰራ ሰው አላውቅም። ግን እንደዛ አድርገው ያሰሩ ሰዎች አሉ አልፎ አልፎ ማለት ነው። በብዛትና በሰፊው እንደዚህ የተስፋፋ ነገር የለውም። ምክንያቱም አንዲት እህቴ ጠይቃ የኛው ቤተሰብ የሆነች አይሰራም ነው ያሉ። ግን ደግሞ ያሰሩ ሰዎች አውቃለሁ። የት አሰሩ እንዴት አሰሩ የሚሉትን እሱን አላውቅም። እና ያው የምታውቁት ሰው ካለ ቻንሳችሁን እንትን በሉ። ቀጣይ አንዲቱ ደግሞ እህቴ ምንድነው የምትለኝ? እህቴን የመጣሁት በጠለም መጥቼ 6 ወር ሰርቼ ከዛ ወደ ሀገር አልሰራም ብዬ ወደ ሀገር ሊያሳፍሩኝ ሲሉ ከኤርፖርት ጠፋሁኝ እና ማሰራት እችላለሁ ወይ ትላለች። ያንቺም እንግዲህ ኢቃማ ተሰርቶልሽ ነው እንግዲህ በ3 ወራችሁ ነው ኢቃማ የሚሰራላችሁ። ኢቃማ ተሰርቶልሽ አልስማማ ብለሽ ወደ አገር ሊያሳፍሩሽ ከሆነ ያንቺም ያው ከሀገር ስላልወጣሽ ይሆናል። እንዲሁም ደግሞ የዚህው አይነት ጥያቄ አንዲት እህታችን በቲክቶክ የለቀኩትን ቪዲዮ አይታ እኔ ባይ ዘ ዌይ 9 ወር ነው እንደዛ ነው ያለችኝ ሰርቻለሁኝ ጠለብ ቤት እና ከሰዎቹ ጋር ስላልተስማማው አዎ የሴትዮዬ ባል ሌላ ሚስት አገባባትና ሴትዮዬ እየተናደደች በጣም ትመታኝ ነበርና አንድ ቀን ባልየው አያ ስደበድበኝ ከዛ ሰውየው ደግሞ በባሏ እየተናደደኝ ማለት ነው ሰራተኛዋን የምትመታት። ከዛ ሰውየው ደግሞ ተበሳጨና ቱብስ ምንም እንትን ሳይል የትኬት ቆርጦ ወደ ኤርፖርት ወሰደኝ። ከዛ እኔ ቀጥታ ወደ ውስጥ ድረስ ገባው። ፓስፖርቴን ሁሉንም ነገር አሳይቼ ወደ ውስጥ ገባው። ማለት ወደ አየር ስንገባ የእጅ ቦርሳ የሚፈተሽበት ያው ሁሉ አልፋ ገብታለች ማለት ነው። ከዛ ሁሉም ወደ አየሩ ሲሄድ አየሩን እየፈለገ እሷ እዛው ተቀምጣ ቀርታለች። ከዛ ሁሉም ግር ብሎ ሲወጣላት እሷም አብራ ወጣለች ማለት ነው። ሰዎቹ ከሄዱላት በኋላ እና እንዴት ነው የምትለኝ? እኔስ ማሰራት እችላለሁ ወይ ትላለች። እንግዲህ ከሀገር አልወጣችም። ያው እሷ የምትለው ከሀገር እንደወጣው ነው የሚታወቀው ነው። ይሁን እንጂ ከሀገር የወጡት ሰዎች አንቺ ከኤርፖርት ገና አልወጣሽም፣ ከኤርፖርት እስካልወጣሽ ድረስ ከሀገር ወጥታለች ተብሎ አይጻፍም። ስለዚህ አንቺ የምታሰሪ ይመስለኛል ከእነው ከጠለብ እንደጠፋሽ ነው። ግን ደግሞ ኸሩጅ ኒሃኢ ነው የተመታብሽ እንጂ አንቺ በላቅ ኸሩብ አልተመታብሽም። ኸሩጅ ኒሃኢ ነው የሚመታብሽ። ስለዚህ ያንቺም የሚስተካከልበት መንገድ ይኖራል ማለት ነው። ምክንያቱም አሻራ አይሰጡም እነሱ አሻራ ይዘታል እንዳል አሻራ አይሰጡም። በጠለብ የመጡት ኸሩጅ ኒሃኢ ይመታባቸዋል። እና ያንቺ ኸሩጅ ኒሃኢ ለመመታት ራሱ ሰውየው ኸሩጅ ኒሃኢ መጥቶ ይሆናል ሊያሳፍርሽ የመጣው። ግን ያው የማሰራት እድሉ ይኖርሻል ማለት ሞክሪ ይሰራ ይሆናል። ምክንያቱም ደኹል እያለሽ እና ሞክረሽው እስኪ ይቀራል ማለት ነው። ኢንሻአላህ ይሳካል። እና ብዙ የጠየቃችሁኝ አላችሁ። ለማንኛውም እንትኑ ገደቡ 1 ወር ነው የቀረው። በዚህ 1 ወር ውስጥ ያላሰራችሁ ሰዎች ብታሰሩ ባይ ነኝ። ያሰራችሁ ደግሞ ስሩ፣ ተጠቀሙበት፣ ራሳችሁን ለውጡበት። ኢቃማ የያዝነው አስፓልት ለአስፓልት አባያችንን ከፍተን ልንንቀሳቀስበት ሳይሆን የተለያዩ ስራዎችን ከቦታ ቦታ እንደፈለግን ተንቀሳቅሰን እንያዛለን ሳንል እንሰራበት እንጂ ለፎቶ ለቪዲዮ እንዲሁም የተለያዩ ምግብ ቤቶች ምናምን ለመዞር አይደለም። እና ስንዞር ማሳደሻው ስለሚደርስ ጠንቀቅ ብለን ቆንጠጥ ብለን ብንሰራ ባይ ነኝ። በተረፈ እስካሁን ስለተከታተላችሁኝ ከልብ አመሰግናለሁ። ጥያቄያችሁም ተመልሶላችኋል። አመሰግናለሁ። ቪዲዮውን ላይክ አድርጉልኝ። ባይ ባይ።